ዝም ነበር በጣም የሚገልጸው በጣም ነው ማመሰግነው በጣም እድለኛ ነኝ እግዚአብሔር በጣም አብዝቶ ይወደኛል ይሁን የሆነ በለፈቃድ አይደለም እውነቱን ለመናገር መንገድን ቀድሞ እየተረገ ነው እግዚአብሔር ከዚህ የክብር ማማ ላይ ያቆመኝና በመጀመሪያ እግዚአብሔር የተመሰገነ ይሁን አንዳንዴ ቃል ስሜትን በሙሉ አይገልጽም እንደውም ይደብቀዋል መሰለኝ ከቃል በላይ ነው የተሰማኝ ስሜት ሁላችሁንም በጣም አመሰግናለሁ እንግዲያው ከተነሳ ቀር እንግዲህ ገና ካንቀልባ ተቀበለ ያሳደገችኝ ታላቅ እህቴ እናቴ ምላት ማይ ፋንታለሽ እዚህ ያለችና ከእግዚአብሔር ተመቀጠል እንግዲህ እሷን ላመስግን በጣም አመሰግናለሁ ያደረግሽልኝ ሁሉ ዛሬ ወቁትን ያደረግሽኝ አንቺ ነሽ ከባለቤትሽ ዛሬ በአካል ባይኖርም ነፍሱ በሐሴት ቁልቁል እንደምታይል እርግጠኛ ነኝ ከአርጌዶ አበበ ጋር በስስት አሳድጋችሁኛል ባለበት አመሰግናለሁ ጋሽ ቴድሮ ይሄዳል ትንሽ ጊዜ ጸጥሎ ካየን በኋላ ሰው ቡ በቃን ማለት ይጀምራል እኔ እንግዲህ በታሪኬ እንዲህ አይነት ለገጥሞች ነው መናገር የምፈልገው አሁንም ሰውኛን እናገራለን ሰው ቡ ይላል እዚህ ጊዜ ዝም ብሎ እየተቆጣ ሰው እንተርቶ ገርሞት ምን ዝም አለ እዛ ዝም ሲል እንግዲህ ያካለ ጎዶሎ እንትን ነው እንደዚህ ነው ምጣታ ለዝም ብሎ በየቀጥ ይልካል ወደ ባህሪ ለማጋቢ እንደዚህ እንደገና መሳሰል ሁለተኛ ኢንቫይሮንመንት በዚህ ነው ብዙ ነገር በተለያየ ሙያ ተሳትፏል በጌትነት ያደርግን እንደ አይነት ይገባል ቤትሲ በጣም ይገባሃል የኛ ዋርካ የኛ ጥላ ጨዋታው ደገኛ ልሳኑ ነው ቀና ቱት ነው ካንጀቱ አይሳሳም ፍትና ጥብ ሳጣፋ ጥብ ሳይለብስ ወጥቶ አቅም ፉከራ አችልም ቀረርቶ በሕግ አምላክ ይሁን በፍጹም አይልም ጥበቡን ነው እንጂ ራሱን አያሰጣም ለጥቅም እንጂ ለጥቅ እጅ አይነሳም ለፍቅር ካልሆነ ንጹህ ህሊና አለው ለራሱ የታመነ ቆርባለች መሰለኝ ነፍሱ አትወሰልትም ቅዱስ ጌትነት ባትሳለሙት አመሰግናለሁ ዳዊት ባን እኔ እስክሞትረሳ ይህወቴ ያታ ያን ጊዜ 1982 መጨረሻ ይሄን ማወራላችሁ 1982 ሐምሌና ነሐሴ መሃል ነው እና አንድ ቀን ጧት አንድ ላይ የምናድረው ሁላችንም ጧት ተነሳና አታ ነገ ወይም ተነጎዲያ አገሬ መግባት ፈልጋለሁ ያን ጊዜ እንደምታውቁት በ83 ያወጣው መጥቶ ስለነበር ብዙ ረብሻ ነበር እዚህ ሀገር ላይ እና ዛም ሆነን ያባበሉናል እንደዚህ ብትቀሩ እንዲሆን እንዲታረጉ እንደዚህ ይባላል እውነት ቤት ስትሰራ ውሸትም ካገዘች ምስማር ካቀበለች ጭቃ ካራገጠች ቤቱም አልተሰራ እውነትም አልኖረች የዛሬውስ ፍቅር አንጀቴን አራሰው የዛሬውስ ፍቅር አንጀቴን አራሰው ኢትሽ አዲስ አበባ ዩኒቨርሲቲ ቲያትር ጥበባት ዲፓርትመንት እንዲታወቅ
ከዚያ የሚወጡ ምሩቃን ወደ ቲያትር ቤት ሲመጡ በሩ እንዳይዘጋባቸው አገር ፍቅር ቲያትር እንደ ተፈሪ አለሙ፣ ኪሮስ ኃይለ ሥላሴ፣ መንበረ ታደሰ አስታጥቃቸው ይሁንና ሌሎች እንደታገሉት ሁሉ ጌትሽም በኢትዮጵያ ብሔራዊ ቲያትር በሙያው ብቃት አሸንፎ የወጣ ለመጪዎቹ መንገድ የከፈተ ትግሉን በማሸነፍ በድል የተወጣ ጥበበኛ ነው ጌትሽ። እግዚአብሔር እንደገና ደረበ ካባውን፣ ጨበጠ በትሩን፣ አጠለቀ ዘውዱን። አንዴ ሚካኤልን አንዴ ሳጥናኤልን ግራቀኝ አየና ምን እንደው ፍርዳቸው ሐሳብ እንዲሰጡ በእጁ ጋበዛቸው። በቅርቡ በባህር ዳር ከተማ በሚገኘው በሰፈነ ሰላም አካባቢ አዲስ ቅርንጫፍ ለመክፈት በዝግጅት ላይ ስንሆን ይህንንም ቅርንጫፍ በከያኔው ስም ባንካችን እንደሚሰይምለት ለአርቲስት ጌትነት እንየው አቢሲኒያ ባንክ የ5 ሚሊዮን ብር ሽልማት ሸልሞታል። 5 ሚሊዮን ይህ ፎቶ አይደለም። ይህ የአቶ ጌትነት እንየው ስዕል በባንካችን ሰዓሊ በገዛኸኝ ዋጋ የተሳለ ነው። እዚህ ጋር እንደምትመለከቱት አቶ ጌትነት በሕይወት ዘመኑ የሰራቸው ተውኔቶች በሙሉ የተገለጹበት ነው። 43 የሥራ ዘመናትን በሰዓቱ ላይ እናየዋለን። እንዲሁም እዚህ ጋር 1968 የተወለደበትን ዓመት እናያለን። እዚህ ጋር የሰራቸው ተውኔቶቹ ውበትን ፍለጋ፣ ጣይቱ እንዲሁም ሌሎቹ ብዙዎቹ የቴዎድሮስ ራዕይ የተቀመጡበት ነው። የብሔራዊ ቲያትር ምስል አለበት። ገዛኸኝ ዋጋ የሳለው የተጠበበበት ስዕል ነው። በድጋሚ እንኳን አደረሰ። ብሔራዊ ቲያትር የኢትዮጵያ ብሔራዊ ቲያትር የካባ ማልበስ ስነ ስርዓት የአበሻ ቢራ ስጦታ BYD መኪና ነው። መኪና ነው 2025 ዘመናዊ መኪና ነው። ይሄኛው አስረክብልን። እየሩ እሱ ጋር እንዳለ ፕሮፌሰር ነብዩ ባዬ እንዳለ አንድ ነገር ልንገራችሁ ሁላችሁም እንድታውቁ። ብዙ የኪነ ባለሙያዎች ሽልማት ይሸለማሉ። ሲሸለሙ እያየን ነው። አንዳንዶቹ ወዲያው ተግባራዊ ያደርጋሉ፣ አንዳንዶቹ ደግሞ ይቆያሉ፣ አንዳንዶቹ ደግሞ እንደው ዝም ብሎ ከናካቴው ወሬውን ይቀራሉ። የአበሻ ቢራ ግን ወሬ አይደለም። መኪናው ቆሟል። ቁልፉ ያውና ስትልኝ ቁልፉ የመኪናው ቁልፍ ሀበሻ ቢራ አቢሲኒያ ባንክ ጌትነት እንየው። እጅግ በጣም ነው የምናመሰግነው። መኪናው ውጭ አለ፣ ሲሰጡ ታዩታላችሁ። ይህን መኪና ሀበሻ ቢራ ከታዋቂው የሞይንኮ ካምፓኒ ገዝቶ ነው ዛሬ ያበረከተልን። በጣም ነው የምናመሰግነው። እጅግ በጣም እዚህ የኔ ተማሪ አሁን ሚኒስተር ነው ነብዩ ባዬ አለ። እጅግ በጣም ከማከብራቸው ከማደንቃቸው ሲኒዮሮቼ መካከል ተፈሪ አለሙ አለ። እጅ ነሳለሁ። እንግዲህ ሚኒስትሩም አለ። እኛ የጥበብ ተወካዮች አለ። የኢትዮጵያን ሕዝብ ወክላችሁ ደግሞ እናንተ አላችሁ። ለምን ጌትነትን አንድ ትንሽ ነገር አይሸልም? ዛሬ ሚኒስትሩ አሉ። ተፈራ ወርቁ ስልክ ቢያነሳልኝ አበባ እንዲያዘጋጅ ልነግረው ነበር። በዚህ ሰዓት ጌትነት እንየው እዚህ ጋር ተንበርክኮ የሚወስዳት ማዕረግ ነበረች፣ የሎሬትነት። እኛ የኢትዮጵያ ሕዝቦች የጥበብ ተወካዮችና ሕዝቦች ከሰጠነው ማን ሊወስድበት ይችላል? ስለዚህ ማን ነው ጌትነት እንየው ሎሬት? ሎሬት ነው ጌትነት እንየው።
ከዛሬ ጀምሮ ማንኛውም ጋዜጠኛ የፕሬስ የቴሌቪዥን የሬዲዮ ማንኛውም ጋዜጠኛ ገጣሚ ብቻ ብሎ ስሙ እንዳይጠራ ሎሬት ጌትነት እንየው ነው። አመሰግናለሁ። እወዳችኋለሁ። ጌትነት እንኳን ደስ ያለ እንኳን ለዚህ ክብርና ምስጋና ቀን አደረሰ። እኛንም ራሳችንን እንኳን ጌትነትን ለማክበር አበቃን። ፕሮግራማችን ይቀጥላል። ብዙ ሰዎች አሉ ስለ ጌትነት የሚመሰክሩ። መቼም ስለ ጌትነት እንኳን አብሮ የሰራ እንኳን አብሮ የተማረ እንኳን አብሮት ሻይ ቡና ያለ ቀርቶ አንድ ቀን እንኳን ልስትሮ የጠረገው ሰው አንድ ቀን እንኳን ሱቅ ገብቶ የገዛው ማንኛውም ሰው እግረ መንገድ እንኳን ያለፈው ሰው ስለ ጌትነት እንየው ተናገር ብንለው 24 ሰዓት ሊናገረው የሚችለው ነገር አለ። ስለዚህ በጣም የተመረጡትን ያውም ተመርጠውም ሳይሆን እንደው እንደተገኘ የተደረጉትን ብቻ ከውጭም ከዚህም ምስክርነት እንዲሰጡ እንጠይቃለን። ፕሮግራማችን በዚህ መንገድ ይቀጥላልና ሁላችንም አልተጠራንም። ለምን ነገሌ ተመረጡ ለምን ነገሌ ቀሩ ለምትሉ ሁሉ ይሄው ነው። ሌላ ምን ጣጣ የለው። አንድ ነገር ልበል እንግዲህ ለራስ ሲቆርሱ አያሳንሱ ስለሆነ ቅዱስ ሰው ነው የሰው ቢጤ ሰው የአምላክ ፍጡር አብዝቶ የሰጠው ፈሪያ እግዚአብሔር ሰው ነው የተቸረው የሰው ልጅ ፍቅር ባርካ የመረቀችው የጥበብ አድባር ክፋትና ተንኮል ያልተፈጠረበት ስስትና ስጋት ያልለመለመበት ቢበደል ቢከፋ የሚችል ትከሻው መጽናኛው ቲያትር ቅኔም ባማበሻው በጥበብ ማሳ ላይ ማልዶ ያረፈደ ተበዳይን ክሶ አጥፊን ያማለደ የመውደድ አርበኛ ጠብ ጥብጥ ፈሪ ሁሉም በቀና የሚያይ ሁሉንም አክባሪ ክፋት ጠላ አንጀቱ በሰው ተስፋ አይቆርጥም። ሰው ነው የሰው ጥበብ ሰው ነው የሱ ግጥም ሰው ነው የሱ ጥበብ ሰው ነው የሱ ግጥም ኩርፌ ያሳድርም ሆድ የለውም ለቂም ይታዘባል እንጂ በቀላ ያቅም ክፉ እንኳ ቢወጣው ተሳስቶ ድንገት ይታመማል ነፍሱ ያድራል በጸጸት ጨዋታው ደገኛ ልሳኑ ነው ቀና ጨዋታው ደገኛ ልሳኑ ነው ቀና ትሁት ነው ካንጀቱ አይሳሳም ትትና ጥበብ ሳጣፋ ጥበብ ሳይለብስ ወጥቶ አያቅም ፉከራ አይችልም ቀረርቶ በሕግ አምላክ ይሁኝ በፍጹም አይልም ጥበቡን ነው እንጂ ራሱን አያሰጣም ለጥቅም እንጂ ለጥቅ እጅ አይነሳም ለፍቅር ካልሆነ ንጹሕ ሕሊና አለው ለራሱ የታመነ ቆርባለች መሰለኝ ነፍሱ አትወሰልትም ቅዱስ ጌትነት ባትሳለሙት አመሰግናለሁ። ዳዊት ባንድ ይገርማል
አወይ ሰውና ሰው አወይ ሰውና ሰው ሁላችንም እንዳንለያይ ደግሞ እንደዚህ እንበል እስኪ በሉ እኔ እስክሞት ድረስ የሕይወቴ ሕይወት አንድ ድገሙ እኔ እስክሞት ድረስ የሕይወቴ ሕይወት አሜን አሜን አሜን። እግዚአብሔር ይስጥልን። እንደምን አመሻችሁ። ጌትነት ነው በሙያው ላይ ካሳለፋቸው 43 ዓመታት ውስጥ 6 ወሩን ከኔ ጋር ነበር። ከስድስት ወራት ደግሞ 5ቱን ቀናት ጎን ለጎን ያለማቋረጥ አብረን ቁጭ ብለን ያሳለፍነው። ይሄ እንዴት ሆነ? መጀመሪያ የዛሬ 35 ወይ 36 ዓመት የኤችአይቪን በሚመለከት ጌትነት አንድ ተውኔት ጽፎ ነበረ። ያ የመጨረሻዋ ቅጽበት የምትል እሷን ደበበ እሸቱ ወደ እንግሊዝኛ መለሳትና በደብሊውኤችኦ ተጋብዘን ካሜሩን ያውንዴ ሄድን ያንን ቲያትር ለማሳየት። ከዛ በኋላ እዛ ካሳየን በኋላ ደግሞ ቲያትሩ ሲላ ስለመረጠው ወደ ስዊድን ሄድ ተብለን እኔ ጌትነት ራሱ ዓለም ፀሐይ ተክሊል ደስታና ፍቃዱ ተክለማርያም አብረን ሄደን የሰራ ነው። አሁን ወደ ስዊድን ይሄድ ተባለና ስዊድን ሄድ። ስዊድን ሀገር በተለያዩ ዩኒቨርሲቲዎችና ተማሪ ቤቶች አሳየን ያንን ቲያትር። ብዙ ታሪክ አለው እሱ ለሌላ ጊዜ ሌላ ታሪክ ነው። ከዛ በኋላ እዛ ሆነን አንድ ደግሞ አነስ ያለች አንድ ትዕይንት ደግሞ አንድ ጊዜ የምትሆን ደግሞ ቲያትር ጻፈ። ስለማያውቀው መጽሐፍ ጻፈ እንቁላሏ የምትል እሷንም እዛው አሳየንና በኋላ አሜሪካን ሀገር ሄድን። እንዴት ሄድን? እሱ ደግሞ ሌላ ታሪክ ነው። ከሄድን በኋላ አሜሪካን ሀገር ቦስተን ነበር። ከቦስተን አሳየን። ታዲዮስ ሁለተኛው ላይ ትንሽ ችግር ተፈጠረ። እሱ ሌላ ታሪክ ነው። ከዛ በኋላ ይሄ ከሆነ በኋላ ወደ ሎስ አንጀለስ ተገኘ ተባለና ስራ በአውሮፕላን መሄድ ስላልቻልን በአውቶቢስ ከዋሽንግተን እስከ ሎስ አንጀለስ ከአዲስ አበባ እስከ ሞኖሮቪያ ማለት ነው አፍሪካ ነው ተቆረ እና እንደዛ ለምን እንደዛ ሄዳችሁ? እሱ ሌላ ታሪክ ነው። ሌላ ጊዜ እንነጋገራለን። ለማንኛውም ይሄ ሆኖ በጊዜ እዛም አሳየንና ስንመለስ በአውሮፕላን መጣን። እሱ ሌላ ታሪክ ነው። ብቻ ያም ሆኖ ተሰባሰብንና ቦስተን በ5ኛ ወር እንደጨረስን 6ኛ ወር ላይ ተሰባሰብንና ቦስተን ተገናኘን። የኢትዮጵያኖች የኳስ ጨዋታ እዛ ነበር የሚካሄደው። ያን ጊዜ 1982 መጨረሻ ይህን ማወራላችሁ 1982 ሐምሌና ነሐሴ መሃል ነው እና አንድ ቀን ጠዋት አንድ ላይ የምናድረው ሁላችንም ጠዋት ተነሳና ነገ ወይም ተነገ ወዲያ አገሬ መግባት ፈልጋለሁ። ያን ጊዜ እንደምታውቁት በ83 ያው ለውጡ መጥቶ ስለነበር ብዙ ረብሻ ነበር እዚህ ሀገር ላይ እና እዛም ሆነን ያባበሉናል። እንደዚህ ብትቀሩ እንዲሆን እንዲብታረጉ ይባላል። ትልቴን ነው ከተቻለ ነገ አለበለዚያ ደግሞ ተነገ ወዲያ
ግን እንዲህ ማለት የለበትም አለ። ሮብ ሆኖ ዓርብ ማለት የለበትም ያለኝ ይመስለኛል። ያኔ እንደዛሬው ሄደ በስልክ በምን ምናምን ስለማይደረግ ቲኬቱ ሳየው አዎ እውነቱን ነው። ምንድን ነው የሆንከው? እዚህ ከቆየሁ አልተርፍም፣ አገሬ ልግባ እሻለና ሄደ እና ትዝ ይለኛል የአንድ ቲኬት የምትሰራ ልጅ በዚህ ጊዜ እንደዚህ እንግዲህ ከዚህ ትነሳና አየርላንድ፣ ከአየርላንድ ትነሳና ቬና፣ ከቬና ትነሳና ካይሮ፣ ከካይሮ በኋላ ነው እዛ የምትገባው አገር ይሆናል። ይሄን እንዴት እንደተስማም እሱ ሌላ ታሪክ ነው። ብቻ በዚህ አይነት ተነሳና መጣ። አታ እኔ ራሴን ላትርፍ ብሎ ለእኛም ተረፈል። ያ ብቻ ሳይሆን እኛም እሱን ተከትለን መጣን፣ እኛም ተረፍን። 30 ዓመት ሙሉ ለምኜው የዛሬ 2 ወር እንቁላሏ የምትለውን ቲያትር ከየት እንዳገኛት አላውቅም፣ ላከልኝ። አንድ ቀን እንዲህ ከተረፍን እኔም እሱም በፍቄ ፋንታ ተፈሪ ወይም የሆሮ ወርላ ለማየሁ እንዳችን እንሆንና ሰርተን እናሳያቸዋለን። አታ እንኳን ተረፍክልኝ፣ ለሰጠኸኝ ግጥም፣ ለሰጠኸኝ ቲያትር፣ ለሰጠኸኝ ወዳጅነት፣ ለሰጠኸኝ ባልንጀርነት ሁሉ አመሰግናለሁ። እናመሰግናለን አበበ ባልቻ። አንድ ሀሜት ላማውስል አፈረሰብኝ። ማይክሮፎኑን እኔ ለያዘው ቶሎ እንድነጥቀህ አለኝ። ለምን እኔ ምን አስቤ ነው የመጣሁት? ተፈሪ ዛሬ ቅዱስ የሆነው ጌትነት ሳይሆን ተፈሪ ነው። ንግግር የምናደርግ ሰዎች የሰዓት ገደብ አላስቀመጠም ልል ነበር። ለማንኛውም ተፈሪ በጣም ስስታም ሆኖ የማገኘው ማይክሮፎን ላይ ነው። ዛሬ በጣም ነው የተሸወድኩት። ተሸውጄ አላቅም። አራዳ ነኝ ነው የምለው። እርግጥ ከውቅሮ ነው የመጣሁት፣ ግን ያደግኩት ሀብት ጊዮርጊስ ልይ ስለሆነ አራዳ ነኝ ነው የምለው። በምን ተሸወድክ በሉኝ። ይሄ ልብስ የዛሬ 7 ወር ለልደት የተገዛ ልብስ ነው። ለጌትነት ልደት ምንድነው የምለብሰው ብዬ ስጨነቅ እንዴ ከአንድ ቀን በስተቀር ለብሰው ማታቅ ልብስ አለ፣ እሱን ልበስ ተባልኩ። ፌደራል ናቸው ያዘዙት። ይሄ ልብስ እድለኛ ነው ለጌትነት ልደት 2ኛ ቀኑ ተለበሰ። ይሄን እስክለብስ ምን እስክሽሞነሞን ድረስ ያው አበሽ እንደተለመደው 11 ሰዓት አይገኝም። ስለዚህ ቀስ ብዬ ደርሳለሁ ብዬ ሻርፕ 11 ተኩል እዚህ ስደርስ ብሔራዊ ቲያትር ጥቅጥቅ ብሎ ተፌ ንግግር ጀምሯል። ተፈራ ወርቁ አይ ለካ ቀኑ የጌትነት ልደት ነው። የተሸወድኩት እንደማንኛውም ልደት እንደማንኛውም በዓል መስሎኝ ነው። ግማሽ ሰዓት ያሳለፍኩት አለ ልማዴ። ጌትነት ስምን መልአክ ያወጣል። በ1971 ዓመተ ምህረት ወደ ሚያዝያ አካባቢ ነው ያወቅኩት። ምን ማለት ነው? 71 ሳይሆን 72
እነሱ 71 ገብተው እኔ 72 ነው የገባሁት። ፍሬሽማን ነበርኩ። ወደ ሚያዝያ አካባቢ 3ኛ ተርም ነበርና ቲያትር የተመደብነው ሚያዝያ አካባቢ ነው። ያኔ ነው የተዋወቅነው። ጌትነት እንየው፣ ተፈሪ ዓለሙ፣ አስታጥቃቸው ይሁን፣ አጥናፉ መኩሪያ፣ ያረጋል አጥናፉ የመሳሰሉ ድንቅ ሰዎች ጋር እግዚአብሔር አምላክ ያገናኘኝ ያን ቀን ነው። በዛ ብቻ አይደለም፣ የባህል ማዕከል አባላት ሆነን የተረብ ዘፈኖችና መዝሙሮች አሉ። ሁሌ ተፈሪ ካለ፣ ሁሌ ጌትነት ካለ ሙቀት ነው፣ ድምቀት ነው፣ ደስታ ነው፣ ፈንጠዝያ ነው። ጨዋታ በግጥም መተራረብ እየከረረ የሚሄድ ከሆነ ጌትነት ይገባና እምባቤ እምባቤ ልኝ እምባቤ እምባቤ ልኝ አንቺ በሬ የለሽ እኔ ላም የለኝ የኔ ላም አንቺ ነሽ እምባቤ ልኝ ብሎ ያደፈርሰዋል። ያ የከረረው ጨዋታ ያለዝበዋል። ከዛም ጊዜ ጀምሮ ጌትነት የኔ ታናሽ ወንድም፣ ያው በ2 ዓመት ስለምበልጠው ነው። የኔ ታናሽ ወንድም፣ የታናሽ ወንድም ጓደኛ፣ የትምህርት ቤት ጓደኛ፣ የሥራ ዓለም ባልደረባ ሆኖ ላለፉት 46 ዓመታት ኦልሞስት 46 ዓመታት ጌትነትን አውቀዋለሁ። ጌትነት ብዙ ግጥሞች የገጠመ ሰው ቢሆንም አንድ ግጥም በቃሌ የማቀለት ግጥም እና ፈቅዶልኝ እባክህን እንድላት ፍቀድልኝ አለ። ኮፒራይት ልበላት ብዬው ደስ ባለህና ለቦታው ለንግግርህ አመቺ በሆነ ቦታ በለዋል። ጌትነት ባለበትም በሌለበትም እምላት አንድ ግጥም አለች። እውነት ቤት ስትሰራ ውሸትም ካገዘች፣ ምስማር ካቀበለች፣ ጭቃ ካራገጠች ቤቱም አልተሰራ እውነትም አልኖረች። እቺ ግጥም የጌትነትን መላ ህይወት የምትገልጽና የኖረባት ህይወት ነች። በእውነት ስለ እውነት ኖሯል ጌትነት። አንዳንዴ እንደ ትንቢትም ይሆናል። ኤሜ ሲዘር የሚባል አንድ ደራሲ ሲዝን ኢን ኮንጎ የሚባል ስለ ፓትሪስ ሉሙምባ የጻፈው ድርሰት የነ ተፈሪ የነ ጌትነት ፕሮዳክሽን ነበርና እኛ በረዳትነት ተመድበን እዛ ስንሰራ ስታንዛ ፕሌየር የሚባል አንድ ገጸ ባህሪ ይጫወት ነበር፣ ጊታር ይዞ ጌትነት። እንዳምን ይላል አንደኛው እንትኑ እንግዲህ ስታንዛ ፕሌየር እንደ እንትን ነው፣ እንደ ተራቢ እንደማለት ነው፣ እንደ ጉዱ ካሳ ማለት ነው። እዛ ላይ የሚነገሩ ነገሮችን የሚተርብ ነውና the trap remembers the bird, but the bird forgets the trap. ወጥመዱ ወፊቷን አይረሳትም፣ ወፊቷ ግን ወጥመዱን ትረሳዋለች ነው። throughout his life ደግሞ ጌትነት ይሄ ህይወት ኖሮታል። በሚደርሳቸው ድርሰቶች፣ በግጥሞቹ፣ በተውኔቶቹ ተፈትኖበታል። ትራፕ አልለቀቀው ወይ አዲስ አበባ የሚል ቲያትር ጽፎ መከራውን አይቷል። እናውቃለን። ምንም እንኳን ደጋ እሱ እዚህ ቢሆን
ኮቴን አይተው ነው ዩታይም ይዛብ ልትለኝ የመጣው እና ጌትነት በጀግንነት የምናውቃቸውን ሰዎች ሁሉ የበለጠ ያጀገነ ነው። አባ ኮስትርን፣ የቴዎድሮስ ኃይል፣ እቴጌ ጣይቱን እና በርካታ ድርሰቶች የጻፈ በርካታ ግጥሞች የገጠመ ነው። ልደት አዳራሽን የምታውቁ ሰዎች ታውቁታላችሁ። ስለ ልደት አዳራሽ የገጠመው ልደት አዳራሽ ፈረስ ያስጋልባል ጀት ያንደረድራል ብሎ የገጠመ ነው። ስለ ብቸኝነት የገጠመ ነው። ጌትነት ያልገጠመውና ያልጻፈው መጥቀሱ ነው የሚቀለው። ያም ሆኖ ብር ብርቅ በነበረበት ጊዜ ድሬዳዋ አቶ እንዳለ የሚባሉ ሰው የብሔራዊ ሆቴል ባለቤት ናቸው። አርቲስቶች የሚያርፉበት ቤት ነው። አባ ኮስተር የጻፍከው አንተ ነህ አሉት። አዎ ደስ ስለተሰኙ እርግጠኛ አይደለሁም ብሩን የ3000 ይሁን የ5000 ብር ቼክ ጽፈው ሰጥተውታል። በዛን ጊዜ ለአንድ አርቲስት ትልቅ ብር ነው። ጌትነት ቀድሞ ሆኖ የተመረቀ እንደ ስሙ ጌታ የሆነ በኪነ ጥበብ የገነነ ነውና ተፈሪ ጨርሶት ነበር ቅዱስ ብሎ ከተፈሪ በኋላ መናገር ይከብዳል። ጌትነት ስላወቅኩ በጣም ደስተኛ ነኝ። እዚህ ስለቆመ ተፈሪ ነገሮች ሁሉ ጠፉብኝ። ጌትነት አንተን ስላወቅኩ አንተና ያንተን ባቾች ስላወቅኩ እጅግ በጣም እድለኛ ነኝ። ያንተ ሙያ አጋር ያንተ ሙያ ባልደረባ በመሆኔም በጣም እድለኛ ነኝ። እግዚአብሔር አምላክ እድሜህን ያርዝመው። ባበሽኛ እንደሚባለው ጣቶችን ቁርጥማት አይልካቸው። ከብሔራዊ ቲያትር በ2 ዓመት ከ2 ቀን ታንሳለህ። ብሔራዊ ቲያትር የዛሬ 2 ቀን ህዳር 3 70ኛ ዓመቱ ነው። አንተ 68 ነህ። ለ80ኛውም ለ90ኛውም ዓመት ያብቃ። አመሰግናለሁ። እናመሰግናለን ሮስ። በታላላቅ ጠቢባን ፊት አቀነባብሮ መናገር ትንሽ ከበድ ስለሚል ከነዚህ ከአንጋፋዎቹ በኋላ እኔ በንባብ አሰማለሁ። ሰው ሲፈጠር ልኬቱ ለካ አንተ ነህ። የማትቆረቆር ለሁሉም ምቹ መደላደል ሚዛን ለካ አንተ ነህ። ክፋት የሌለብህ ምቀኝነት የማያውቅህ ራስን አሳልፈ ለሰው ልጅ የምትሰጥ ለካ አንተ ነህ። ሁሉ እንዳንተ ቢሆን ጥርጥር የለኝም ይህቺ ምድር ገነት ትሆናለች። ጌትነት እንየው ጌትነት እንየው አታ ጌትዬ ጌትሽ ጌታ ሆነ የሚሉታል ወዳጆቹ። በዝናና በመድረክ ባውቀውም በአካል መጀመሪያ ያየሁት የ2ኛ ዓመት የአዲስ አበባ ዩኒቨርሲቲ የቲያትር ጥበባት ዲፓርትመንት ሳለሁ ነበር። በዋናው መግቢያ ሰማያዊ ሽራቡን ትከሻው ላይ ጣል አድርጎ በቀጭን ሰውነቱ ቀና ብለው በፍጥነት ጋሽ ደበበ ሰይፉን ሊያናገር ሲመጣ ነበር። እኔና ባሾቼ ጌትነት እንየው ብለን በአይናችን ተቀበልነው። ፍቅራችንን ሰጠነው፣ በአይናችን ሸኘነው ወደ አይኤልኤስ ህንፃ። ወደ ስራው ዓለም ስገባ ለ5 ዓመታት ከ400 በላይ የሆኑ ተጽዕኖ ፈጣሪ በቲያትር፣ በስነ ጽሁፍ፣ በፊልም፣ በጋዜጠኝነት ሙያ አንቱ የተባሉ ባለሙያዎችን ሳፈራ ከጎኔ ባለመለየት ወጣቶቹን በትምህርት እና በልምድ ያካበተውን ዕውቀት ያካፈለ ባለሙያ ነው ጌትሽ። የአዲስ አበባ ዩኒቨርሲቲ የቲያትር ጥበባት ዲፓርትመንት እንዲታወቅ ከዚያ የሚወጡ ምሩቃን ወደ ቲያትር ቤት ሲመጡ በሩ እንዳይዘጋባቸው አገር ፍቅር ቲያትር እንደ ተፈሪ ዓለሙ፣ ኪሮስ ኃይለሥላሴ፣ መንበረ ታደሰ፣ አስታጥቃቸው ይሁንና ሌሎችም እንደታገሉት ሁሉ ጌትሽም በኢትዮጵያ ብሔራዊ ቲያትር በሙያው ብቃት አሸንፎ የወጣ ለመጪዎቹ መንገድ የከፈተ ትግሉን በማሸነፍ በድል የተወጣ ጥበበኛ ነው ጌትሽ።
ወጣቶቹን በማስተምርበት ወቅት ራሴን በተግባር መፈተን ነበረብኝና ዲሬክቲንግ ለማየት ወደ ብሔራዊ ቲያትር መጣሁ። ውጫሌ 17 የተሰኘው ቲያትር ልምምድ ተጀምሮ ነበርና ዲሬክተሩን በኃይሉ መንገሻን ጠይቄ ተፈቀደልኝ። አነስ ያለ ገጸ ባህሪ ተሰጥቶኝ መለማመድ ጀመርኩ። አጋጣሚ ሆኖ አንቶኖሊ የተባለውን የጣሊያኑን ዋና ገጸ ባህሪ የወከለው ተዋናይ በተደጋጋሚ ሲቀር እኔ እንዳነብ ተጠየቅኩ። ከጥቂት ደቂቃዎች በኋላ ጌትሽና አንጋፋው ተዋናይ ሲራክ ታደሰ ሲጠቃቀሱ አየኋቸው። ሲንሸኳሸኩ ሰማኋቸው። ለረፍት ስንወጣ አዘጋጅ በኃይሉን ጠርተው ይሄንን ገጸ ባህሪ ተስፋዬ ሲማ ነው መጫወት ያለበት ብሎ ነገሩት። እሱም ሳያንገራግር ወሰነ። ጌታውን እጄን ጎትቶ ወደ መድረክ አስገባኝ። በጥበብ አስለከፈኝ። ሀ በል ብሎ ሁ በል ብሎ ከትወና ጋር አቆራኝ። እግዚአብሔር ይስጥልኝ። ቅድም አቤ እንደተናገረው ጌትሽ የመጀመሪያዎቹ የአሜሪካን የቲያትር ቡድን ተጓዥ ውስጥ ነበርና ከአለምዬ ከጋሽ ደቤ ከአበበ ባልቻ ከፍቃዱ ተክለማርያም ጋር ጉዞውን ጨርሶ ሲመለስ አውሮራ ካለው ቤቱ ተቀበልነው። ያኔ ኢንተርኔት የለ፣ ዓለም እንዲህ አልጠበበችም። ማር በሚያዘንበው አንደበቱ ስለ አሜሪካን ጉዞ አጫወተን። አፋችንን ከፍተን ሰማን። ሳንዱች፣ በርገር፣ ፍሬንች ፍራይስ፣ ፒዛ እያለ መንገዱን ትልቅነት፣ የህንፃው ኃያልነት፣ ስልጣኔውን ሁሉ ነገረን። አንዲት ሬዲዮም ይዞ መጥቶ ነበር፣ አሳየን። መንገድ ላይ መጸዳዳት እንጂ መብላት ነውር እንዳልሆነ ተረከልን። ከዋሽንግተን ዲሲ ቅድም አቤ እንዳለው ካሊፎርኒያ ድረስ እስከ ኦክላንድ 5 ቀን ሙሉ እንደተጓዙ አጫወተን። አቤት እንዴት ደስ ይላል! 26 ዓመታት በአሜሪካ ነገር በቆየሁባቸው መንገዱን ባየው፣ ህንፃውን ባየው፣ በርገሩን ባየው ቁጥር ጌትነት ፊቴ ላይ ድቅን ይላል። ኋላም የቴዎድሮስ ራዕይን አሜሪካን ሀገር በታላቋ የጥበብ ንግሥት ዓለም ፀሐይ ወዳጆ ሲዘጋጅ እኔም የገብርዬን ባህሪ የመጫወት ከ5 ዓመታት መድረኮች በላይ የመተወን እድል ገጠመኝ። ይህ ዛሬው ሙሽራችን ታላቁ የጥበብ ሰው ወደ አውሮፓ እንደሚመጣ ሰማን፣ ደስ አለን። እሱ ገብርዬን እንደሚጫወት ሲገልጽ፣ እኔ ደግሞ ቆንሲል ካሜሩንን ተያዝኩት። አቤት ጉዞ! ጀርመን፣ ፍራንክፈርት፣ ቦን፣ በርሊን፣ ሙኒክ፣ ፈረንሳይ፣ ፓሪስ፣ ኔዘርላንድ፣ አምስተርዳም፣ ኖርዌይ፣ ኦስሎ፣ በርገን፣ ስዊድን፣ ኦስሎ፣ ጄኔቭ፣ ስንቱ 8 የአውሮፓ ሀገራት ለአንድ ወር 12 መድረክ ሰራን። የተመልካች ጎርፍ አየን። እድሜ ለጌትነት! ከጌትሽ ጋር በሀገር ውስጥ ብቻ ሳይሆን በፈረንጁም መድረክ የኢትዮጵያን ታላቅነት አሳይተን መድረኩ ላይ ተንፈላሰስንበት። ከቲያትሩ ውጭ አንጀት እስከሚቆስል፣ ፊት እስከሚያብጥ፣ ሰውነት እስከሚንዘፈሰፍ ሳቅን። ጌትሽ ሲስቅ ከልቡ ነው። ጉንጩ እስከሚያበጥ እምባው እየረጨ ነው የሚስቀው። ሳቁ ራሱ ያስቃል። እንደገና እናንተ ሳቅ ጨርሳችሁ የእሱን ሳቅ ስታዩ እንደገና ትስቃላችሁ። ጉዞ ከአታ ጋር እጅግ አስደሳች ነው። በእውነት እኔ ዓለም ፀሐይ ወዳጆና አበባየሁ ታደሰ ወደ አሜሪካን፣ ጌትዬና ሱራፌል ደግሞ ወደ ኢትዮጵያ ለመጓዝ ስንነሳ ተላቀስን። መለያየት ሞት ነው እያለ ጌትሽ አሁንም ወደ ሀገሬ ተመልሼ በክብር ዶክተር ተስፋ አበበና በጣይቱ የትምህርት ማዕከል የቲያትር ጥበባት ወጣቶችን ሳስተምር በአካል በመገኘት በማስተማር ውበትን ፍለጋ የተሰኘውን የታተመውን የቲያትር መጽሐፉን ወጣቶቹ የተውኔት አጻጻፍ እንዲማሩበት ያበረከተ፣ በምርቃቸውም ወቅት በመገኘት የእውቀት ልምዱን ያካፈለ ምርጥ ባለሙያ ነው። ወጣቶችን ይወዳል። አናጨበጭብለትም? ጌትዬ ወደ ሰፈሩ ወይም ወደ ቤቱ እንግዳ ቢመጣበት ጋብዞ የማይጠግብ፣ ያለውን ለሌላቸው አሳልፎ የሚሰጥ፣ ወደ ክፍለ ሀገር ወጣ ብሎ ተፈጥሮን የሚያደንቅ ቅን፣ ዝናን ያለ ኩራት በአግባቡ የሚያስተናግድ፣ የሰው ፍቅር ያለው፣ እማማ ኢትዮጵያንና ሕዝቦቿን የሚወድ፣ የወገን ጥቃት የሚያንገበግበው፣ እንደ ጋሽ ጸጋይ ህብረትን፣ አንድነትን፣ ፍቅርን የሚሰግ፣ ጥላቻን፣ መነቃቀፍን፣ ግድያን፣ ጦርነትን አጥብቆ የሚጠላ፣ ብዕሩ የተባ የአተዋወኑ ልብ የሚያደርስ፣ አዘገጃጀቱ የተጠና፣ በመልካም ባህሪው የተደነቀ፣ ቅኔው ሸንቋጭ፣ የግጥም አነባበቡ ልዩ፣ የተመልካችን የአድማጭን ቀልብ የሳበ፣ ቆዳን ሰርስሮ ስጋን በስቶ ደም ውስጥ የሚቀላቅል፣ የዘራው የሚበቅልለት የሰው ጥግ ነው ጌትነት ነው። እናም ይገባዋል።
ይህንን ዝግጅት በግንባር ቀደም አስበው የጌትዬ ጉዳይ ከራሱ አብልጦ በፍቅርም ስለሚወደው ከእግዚአብሔር ጋር እንዲሆን ዕውቀቱን፣ ጉልበቱን፣ ጊዜውን፣ ገንዘቡን ሰውቶን ላቀናበረው ውድ ተማሪና ጓደኛዬ የተስፋ ኢንተርፕራይዝ ኃላፊ ተፈራ ወርቁ ከበሬታዬ ይድረሰው፣ በደንብ ይድረሰው። ጌትዬ የዛሬውን ዕለት እንዲሆን አብረውት ደግሞ ተባብረውት ከተፈራ ጋር ላደረጉ የሙያ ባልደረቦችም እጅግ በጣም ታላቅ ከበሬታዬን ደግሜ እገልጻለሁ። ጌትዬ የዛሬው ዕለት ያንተ መስፈንጠሪያ ቀን ነው። እንደ አዲስ ወደ ጥበቡ የምትመለስበት በቀደም እንደተነጋገርነው ፍራሽን ተደላድሎ የተለየ ወንበርም ተዘጋጅቶ እንደገና የምታበብበት፣ እንደገና የምታፈራበት፣ እንደገና የምትጽፍበት፣ እንደገና የምትጠበብበት ጊዜ ይሁን። ጌትዬ እንወድሃለን። ወደ መድረኩ ተመለስልን። አመሰግናለሁ። እናመሰግናለን ተስፋዬ። መድረክ ላይ ስለ ጌትነት ብናገር ደስ ይለኝ ነበር፣ ግን አልሆነም። ይችሉ ደቂቃ እንድትጠቀም ፍቀዱልኝ። በእርግጥ ጌትነት እንዲህ ነው ብዬ ሁለት ደቂቃ ውስጥ ዝም ብሎ መናገር ይቻል ነበር። አንድ ግን ከኔ ህይወት ጋር የሚያያዝ ነገር ስላለ እሱን ሳልናገር ብቀር ስለሚቆጨኝ ነው እና የጥበብ ህይወቱን፣ ጸባዩን፣ የሙያ ብቃቱን፣ ሌላውን እንደው ሌሎቻችሁ ተናገሩ። እኔ ገጠመኝን ብናገር ይቀላል ብዬ ነውና ጊዜ ሳይሄድብኝ ባጭሩ ቶሎ ልናገር። እኔ እንግዲህ ብሔራዊ ቲያትር ቤት መስሪያ ቤቴ ብቻ ሳይሆን መኖሪያዬም ያደግኩበትም ግቢ ነው እና ቲያትር ቤቱ የቲያትር ክፍል፣ የባህል የሙዚቃ ክፍል፣ ዘመናዊ ኦርኬስትራ ሀና ዘመናዊ ኦርኬስትራ የሚባሉ ቡድኖች አሉት። ሌሎቹንም አጠቃለው ማለት ነው። ስለዚህ የትኛውም ባንድ ምንም አይነት ዝግጅት ሲኖረው እኔ አብሬ መገኘትና መስራት አለብኝ ከቲያትሩ በስተቀር እና ሁሉም ጋር መውጣት መግባት ያው ስራዬ ነበር እና በአንድ ወቅት ስራ ነበረኝም በጀርባ በኩል ገብቼ ደረጃውን ስወጣ በአጋጣሚ የደረስኩት ጌትነት ነው በላይ ዘለቀ አባ ኮስትርን ቲያትር እየተለማመዱ መድረክ ላይ ነበርና ሲል ነው የደረስኩትና ያለውበት ጋር ቆምኩ። እና በእውነት በአካል በላይ ዘለቀ የሚባለውን አርበኛ ያየው እስኪመስለኝ ድረስ ፈዘዝኩ። ልክ ያ ክፍል እንዳለቀ ተንደርድሬ ሄጄ የቲያትሩ አዘጋጅ የነበረችው ዓለም ፀሐይ ወዳጆ ነች። እንደው በፈጣሪም በሁሉም ለመንኳት እዚህ ቦታ ላይ አስገድኝ ብዬ እንደ ቲያትር ሊዘለው የሚገባበት መሰለ ምናምን ብላ እምቢ አለች። ግን ቲያትሩ ካለቀ በኋላ ጌትነትንም በጎኔ እሷንም በሰዓት እንደው አጅቤ ልቁም ብዬ ለምኜ ተፈቀደ። ቲያትሩ በሚከፈትበት ቀን የበላይ ዘለቀ ልጅ ቤተሰቦች ሌሎችም በተገኙበት ነበር ቲያትሩ የሚከፈት። ግን ከዛ በፊት የልምምድ እናደርግ ስለነበር የኔ ስራ በአንድ ሰዓት ከምናምን ቲያትር ውስጥ ጠበንጃ ይዞ የበላይ ዘለቀ አጃቢ ሆኖ መቆም ብቻ ነው። እኔ ዝም ብሎ መቆም አልለመድኩም። እኔ ቀዝቃዛ ነው በተፈጥሮ እና ቀስ ብዬ ሌላ ጥያቄ ያቀረብኩ እንደ ትንሽ የምለው ነገር ስጡኝ አይቻልም። እንደገና ስለምን እንደው አንዳንድ አላዋቂ መሆን ደፋር ያደርግ የለም የተክሌ ደስታን ቦታ ስጡኝ ብዬ ጠየቅ ሳቅብኝ። በመጨረሻ ግን የተወሰነች አራት መስመር ፉከራ ከበላይ በፊት እንደፎክር ተፈቀደልኝ። ዘራፍ የኮስትራ አሽከርጦራ አሸባሪ ባንዳ ከጥሊያን አነባባሪ እንደዚህ አይነት ነገር ብዬ በቃ የመክፈቻው ቀን በደረሰ ጊዜ ስጠብ እንግዲህ እኔም በሜካፕ ፀጉሬንም ፊቴንም ምንም ቀይረውታል እና ያው አርበኛው ቆመኛል። ኢትዮጵያ ብሔራዊ ቲያትር ቤት ተመልካች ደግሞ በዛ ዘመን በደንብ ያቀኛል እና እኔ አልመስልም። ግን ተራይ ደርሶ ገና ዘራፍ አዳራሹ በሙሉ መሳቅ ጀመረ። በጣም ስለተናደድኩ እንደገና ደረቴ መጥቼ ዘራፍ ምን ያሰው ይችላል አንተ ብሎ ፎካሪ አይነት ነው። እዛ ምክንያት ቲያትሩ መቼም አለቀ። እኔም ከዛ ቀን በኋላ
ቲያትር ላይ እንዳልወጣ ሆኜ ቀረሁ። ክብሩ ከተነካ ግብሩ ከተናቀ የመታገስ ፈሩን ከለቀቀ የአንድነት ምሰሶ ከተነቃነቀ ማን ይጠብቃል? ማን በማን ይጠቃል? ማን ለማን ይጎዳል? እምቢ አሳፈሩ ጎበዝ ነው ቃል ያውቃል። ሁለተኛ እንቁላሉ የሚባል ቲያትር ጽፎ እኔ ቲዮንሸት እና መስፍን ሶስት ሆነን ነው የምንጫወተው። እኔ ከውጭ ሀገር የመጣው የተማርኩ ግን ትንሽ በህመም ምክንያት አካሌ ጎደለ ሰው ሆኜ ነበር የምንጫወተውና ቲያትሩ እየሄደ እያለ ትንሽ ጊዜ ቀጥሎ ካየን በኋላ ሰው በቃን ማለት ይጀምራል። እኔ እንግዲህ በታሪኬ እንዲህ አይነት ትልቅ ገጥሞች ሲኖር መናገር ጀምሬያለሁ። አሁንም ሰው እኛን እንናገራለን፣ ሰው ይላል። በዚህ ጊዜ ህዝቡን ዝም በለው እየተቆጣ ሰው ቁጣንተርቶ ገርሞት ዝም አለ። ከዛ ዝም ሲል ነው እንግዲህ የአካለ ጎደሎ እንትን ነው እንደዚህ የሚያምጣታ ለዝም በሉ ብዬ ቀጥ ካልኳለ ወደ ባህሪ ለመጋቢ እንደዚህ እንደገና መሳፍገን ሁለተኛ ኢንቫይሮንመንት በዚህ መልኩ ብዙ መድረክ በተለያየ ሙያ ተሳትፌያለሁ። በጌትነት ቲያትር ግን እንዲህ አይነት ቅሌት ነበር የደረሰብኝ። ጌትነት በህይወቴ ሙሉ የማከብረው የማደንቀው ትልቅ የጥበብ ሰው ሲጽፍ ሲተውን ብቻ ብዕሩን ሲይዝ ከየት አመጣው የማይባል ትልቅ እምቅ ጉልበት ያለው ወደፊት መውጣት መታየት የማይወድ በስራው ሁሉ የሚገኘው ረጅም ዕድሜ ሙሉ ጤና እመኝልሃለሁ። እድል ገጥሞኝ አንተን የክብር ምስል አዘጋጅ እንዴት ደስ ያለ። ምክንያቱም የልጅነት ህልሜ ስለነበር ይህን ላዘጋጃችሁ በድጋሚ አመሰግናለሁ። በዚህ አዳራሽ ተገኝታችሁ ለጌትነት አክብሮታችሁን የገለጻችሁትን ሁሉ እግዚአብሔር ይስጣችሁ እላለሁ። ታማኝ በየነ ነኝ ከአሜሪካ። አታን የማውቀው ገና ከተማሪነት ጊዜ በአዲስ አበባ ዩኒቨርሲቲ የባህል ማዕከል መድረኮች ሲሳተፍ ነው። ግጥሞቹንም ሲያነብ የሰማሁት ያን ጊዜ ነው እና ከዛ ጊዜ ጀምሮ የጌትነት ስራዎችን ስከታተል ቆይቻለሁ እና ከሁሉ በላይ ዛሬ የሱ ስራዎች ስለሚዘከሩ እሱም ስለሚከበር እጅግ በጣም ደስ ብሎኛል። ጌትነት ማለት ታሪካዊ ጀግኖችን እንደ ደጃዝማች በላይ ዘለቀ፣ እንደ እቴጌ ጣይቱ፣ እንደ አፄ ቴዎድሮስ ያሉትን መፍጠር ብቻ ሳይሆን ለኛ ለራሳችን የጥበብ ጀግናችን መሆን የቻለ ባለሙያ ነው። ስለዚህም እንደማከብረውና እንደምወደው ልገልጽለት ፈልጋለሁ። ጌትሽ ረጅም ዕድሜና ጤና እመኝልሃለሁ። እግዚአብሔር ይስጥልኝ። አመሰግናለሁ። እንዴት ናችሁ? ደህና ናችሁ ወይ? ጌትነት እንዴት ነህ? ደህና ነው ወይ? የአዲስ አበባ ዩኒቨርሲቲ ባህል ማዕከልን እስከዛሬ የምንዘምራቸውን መዝሙሮች ፈጥረህልናል። ብቸኝነትን፣ አባይ አባይን ባህል ማዕከል ከሰጠህን ጸጋዎች አንዱ ናቸው። በዚያም ላይ ደግሞ በላይ ዘለቀን ሰጥተህናል። በላይ ዘለቀን ተጫውተናል። የተለያዩ ቲያትሮችን ለፕሮዳክሽን ብለን ለማሟያ ብለን የምንሰራቸውን አብረን ሰጥተናል። ብዙ ስራዎችን የጀመርክበት ነው። ባህል ማዕከልም ሆነ አዲስ አበባ ዩኒቨርሲቲ ቲያትር ዲፓርትመንት፣ ከዛም አብረን ብሔራዊ ቲያትር ዘልቀናል። እንግዲህ መልካም ጊዜ መልካም እመኝልሃለሁ። ትንሽ ነኝ አዚዛል ከቤ እንደምትሉኝ ከቤ ነኝ። እኔም አንተ እንደምጠራ አታቁታታ። ይላክ ጌትነት መመኝለት ረጅም ጊዜ እድሜ የሚሰጠው ነው። ወደ ቲያትሩም እንዲመለስ ነው ምኞቴ። ጌትነት እግዚአብሔር እድሜን ያርዝም። ለሁላችንም አርማችን እንኳን ግማሽ ክፍለ ዘመን ለሚያክለው የጥበብ ጉዞ በዓል በሰላም መቼም አንተ በገንዘብ ቢሉ በእውቀት ቢሉ በጥበብ ቢሉ በሁሉ ቸርነትን የታደልክ ሰው ነህና ያ ቸርነትህ ካረፈባቸው ልጆች ታናናሽ ወንድም እህቶች መካከል እኔ አንዱ። እናም ይህንን የእንኳን አደረሰ መልእክት ስልክ እጅግ ደስታና ክብር እየተሰማኝ ነው።
ጌትሽ አዲስ ነገር አይደለም የምናገረው። ያንተ ጥበበኛነት ተፈልቅቆ የሚወጣው ለሰው ልጅ ካለ ጥልቅ ፍቅር፣ ህብረትን ከመናፈቅ፣ በደልን ከመጠየፍ፣ ኢፍትሃዊነትን እምቢ ከማለትና ሐቅን የሚመጣብህን ሁሉ ነገር ተሸክመ ለኃይለኞች ሁሉ መናገር በመቻል ከዚህ በላይ ግንኙነት የለም። ምክንያቱም አንተ የህዝብ ድምፅ የምታስተጋባ የጥበብ ሰው ነህና ሀብትነትህ ለህዝብ እንኳን አደረሰህ። ጌትሽ እንኳን ደስ ያለህ፣ እንኳን ለዚህ የክብር ቀን በሰላም አደረሰ። ስላንተ በዚች አጭር ቪዲዮ ተናግሮ ለመጨረስ በጣም አስቸጋሪ ነው። አንተ ብዙ ስራዎችን ሰርተህ ካልተነገረላቸው ሰዎች አንዱ ነህ። ብዙ ስራዎች ሰርተህ ይህን የማትል ሰው ነህ። በጣም ትሁት ሰው ነህ። እኔ እንደማውቅህ እድል ሰጥቶኝ ከአንተ ጋር አንድ መድረክ ላይ ቆሜ ለመስራት አጋጣሚን በማግኘቴ በጣም ደስተኛ ነኝ። ሌሎችም እንደዚሁ ደስ እንደሚላቸው እርግጠኛ ነኝ። ገና በቲያትር ጀማሪ ከነበርኩበት ሰዓት ጀምሮ እግሬ የኢትዮጵያ ብሔራዊ ቲያትር እስከረገጠበት ሰዓት አንተ በዲሬክቲንግ፣ በጽሁፍ፣ በማነጽ፣ በመምከር ብዙ ነገሮችን አስተምረኸኛል። ከአንተ ብዙ ነገሮችን ተምሬያለሁ። ዛሬ ይህንን የክብር ቀንህን በአካል ተገኝቼ አቅፌ እንኳን ደስ ያለህ ብልህ ደስ ይለኝ ነበረ፣ ግን አልሆነም። ወደፊት እድሜና ጤና ሰጥቶን አንድ መድረክ ላይ ደግሞ ቆመን የምንሰራበትን እለት እናፍቃለሁ፣ እጸልያለሁ። በጣም ነው የምወድህ፣ በጣም ነው የማከብርህ። ተመስገን አፈወርቅ ነኝ። በቅድሚያ የተከበሩ አቶ ጌትነት እንየው እንዲሁም የጌትነት እንየውን በዓል ለማድመቅ የልደት በዓሉን ለማክበር ደፋ ቀና ያላችሁ እንዲሁም በዓሉን ለማድመቅ ለማሟሟቅ የተሰባሰባችሁ ሁሉ ሞቅ ያለ ሰላምታ ይድረስልኝ። ጌትነት በዚህ በተወለድክባት ልዩ ቀን አጠገብ ሆኜ ኬኩን ለመቁረስ፣ ኬኩን ለመግመጥ እንዲሁም የልደት በዓልን ለመዘመር ባልታደልም ከዚህ ካለሁበት ከሜሪላንድ ሆኜ ሃፒ በርዝዴይ እንኳንም ተወለድ ጌትነት እላለሁ። እንግዲህ ጌትነት ማቀው መቼም ብሔራዊ ቲያትር አይደለም። ወደኋላ 40 ዓመት ያህል ተጉዘን ጊዜው እንዴት ሮጠ። በቲያትር ዲፓርትመንት ቆይታችን በጣም ቅርብ ጓደኞች ከነበርነው ጌትነት ተፈሪ በጣም ቅርበት ነበረ እና ብዙ ነገሮች አብረን አሳልፈናል። ብዙ ትዝታዎች አሉ። በተለይ የጌትነትን የጥበብ ችሎታ ለጥበብ የተወለደ ሰው መሆኑን የተረዳሁትና ያወቅኩት ዩኒቨርሲቲ ያለን ነበር። በተለይ ባህል ማዕከል ትልቁ ነገር ጤንነት ሚኒስቴር ጤንነቱን ካደለህ ገና ብዙ ነገሮች እንደምታፈስ ጥርጥር የለኝም። ጌትነት ደስ ብሎኛል። እንኳን ለዚያ በቃ። እንኳን ለ68ኛው የልደት በዓልና እጅግ ውጤታማና ፍሬያማ ለሆነው የ43 ዓመት የሙያ አገልግሎት ዘመን በሰላም አደረሰ። እንኳን ደስ አለ ወዳጅ። ጌትነት አብሬ ከሰራኋቸው የሥራ ባልደረቦቼ የኢትዮጵያ ብሔራዊ ቲያትርና የሀገራችን ባለሙያዎች ማዕከል ጥቂቶች ብቻ የሚታደሉትን የሙያ ክህሎት እኔም የሙያ ፍቅርና ዲሲፕሊን ከመልካም ጸባይና ትህትና ጋር አጣምሮ የያዘ እጅግ ከማከብራቸውና ከማደንቃቸው እንዲሁም ትልቅ ቦታ ከምሰጣቸው ጥቂት ባለሙያዎች ግንባር ቀደሙ ነው። ከጌትነት ጋር ከፍተኛ ከሆነ የሀገር ፍቅር ስሜትና የሙያ ፍቅር በተጨማሪ ለብሔራዊ ቲያትር ያለን አክብሮትና ፍቅር እጅግ ተግባብተን ተጣጥመንና ተከባብረን የተዋጣላቸውና ዘመን ተሻጋሪ የሆኑ ስራዎችን እንድንሰራ አስችሎናል ብዬ አምናለሁ። ሁሉንም ስራዎች በእውነት በዚህ አጭር ደቂቃ ውስጥ ለመዘርዘር አስቸጋሪ ቢሆንም ከጥቂቶቹ ከብዙዎቹ ጥቂቶቹን ልበላቸው ማለት ልግለጻቸው። በትዕይንተ ጥበባት፣ በዘመን መለወጫ የሙዚቃ ዝግጅት፣
እኔም ደግሞ ከዘጠና በላይ ባለሙያዎች የተሳተፉበት ወይ አዲስ አበባ ሙዚቃዊ ድራማ ከያሬድ ሙዚቃ ትምህርት ቤት መምህራን ከሆኑት እዝራ ፈለቀና የትምህርት ቤቱ ተማሪዎችን ያሳተፈ 150 ባለሙያዎች የተሳተፉበት ለኢትዮጵያ ሚሊኒየም መግቢያ የሰራ ነው ብርሃን ይሁን የተሰኘው ሙዚቃዊ ድራማ ጥቂቶቹ ናቸው። ብዙ እንድትሰራ ብዙ ነገር እንድትሰጠን እንድታበረከት ታሪክ እንድታስቀምጥ እግዚአብሔር ይርዳ። አመሰግናለሁ። ሰርጌን የመሰለኝ ዛሬ እግዚአብሔር የተመሰገነ ይሁን። ከዚህ የበለጠ መታደል የለም። እኛ ቀደምት ታላላቆቻችን ከመሰከሩት ጀምሮ እስከ እኔ ድረስ አንተን ያላየ አንተን ያላደነቀ አንተን ያላከበረ የለም። አንድ ግን ሌሎች ሰዎች ያላዩት እኔ የተገነዘብኩትን አንድ ነገር ልናገር። ጌትሽ ሰርተህ ተደብቀሃል በአንተ ቤት። ያንተን ስም ይዘን ባንኳኳ ነው በር ሁሉ ከሰዎች የተሰጠ ምላሽ እጅግ በጣም የሚገርም ነው። ስምህ ሲጠራ ማይደነግጥ የለም። አብሮን ለመሆን ፈቃደኛ ያልሆነ የገባንበት አንድም ቦታ የለም። ተከብረ ስላስከበርከን ጌትሽ እጅግ አድርገን እናመሰግናለን። ባዶዬን መጣው ስጋዬና ነፍሴ በኔ ያመፀው ድንገት እግዚአብሔር ችሎት ፊት በከፈቱት ሙግት የማውቀውን ሁሉ ቃሌን ለማሰማት እንዳቀርብ ታዝዤ በገብርኤል አንደበት አሻፈረኝ ብዬ ቀርቼ ሳለሁት ቁጭ ብዬ ተቤቴ ሳላስበው ድንገት ሚካኤል የቤቴን ጣራውን ገንጥሎ ሳጥናኤል መስኮቴን አሽቀንጥሮ ጥሎ በሁለቱ ፈቃድ በሬ ተሰባብሮ በደመናም እግረሙቅ እግሬ ተጠፍሮ በሰባት ዙር ጉም ሁለት እጄ ታስሮ በሰባተኛው ወር ሰባተኛው ሌሊት ሰባተኛው ሰማይ ሰባተኛው ችሎት እንደ ወንጀለኛ ቀረብኩኝ ከእግዚአብሔር ፊት። ሚካኤል ቀኝ እጄን ሳጥናኤል ግራውን ክንድና ክንዴ ላይ ጨምደው ይዘውኝ እዚያው ተችሎቱ ሰማይ ላይ ተክለውኝ እንደ ተማከሩ ሁለቱም ባንድ ቃል እግዚአብሔር ይመስገን ይኸውና ቀርቧል አሉና ለእግዚአብሔር ወደ እኔ ጠቁመው በማላውቀው ቋንቋ እርስ በርስ አውርተው ሚካኤል ወደ ቀኝ ያኛው ወደ ግራው እኩል ሰባት እርምጃ ተራምደው ቆሙ በተጠንቀቅ ፊት ለፊት ተፋጠው። እግዚአብሔር በመንበሩ እንደተደመመ ትዕግስቱን እያጣ ቁጣው እየጋመ ለሰባት ዓመታት ከሰባት ደቂቃ አስተዋለኝና ከጎኔ ያሉትን ታውቃቸዋለህ ወይ አለኝ በእግዚአብሔርኛ። የቶቹን ጌታዬ አልኩት በአማርኛ። ወዲያው በግራዬ ዞሬ ብመለከት ስጋዬ ከጎኔ ተገትሮ አየሁት። ደንግጬ በሆዴ በስመ አብ ልል ብፈልግ ሆዴን ውስጥ ያጣሁት። እንዲህ በእግዚአብሔር ችሎት ማዋረዷ አናዶኝ መለመላ ግንዱን መቆሟ ሰቅጥጦኝ ስጋዬ ስባቱ ግማቱ አሳፍሮኝ ልርቀው ልሸሸው አላውቀውም ልል ስል እርቃኗን ቆማለች ነፍሴ በቀኝ በኩል። ሽምቅቅ ልላልኩና በነፍሴ እርቃንነት መሸማቀቄን ነፍሴን ከኔ ያጣሁት። በግራ ስጋዬ በቀኝ ነፍሴ መሃል እኔ የሆነን ሰባተኛው ሰማይ ሰባተኛው ችሎት የቀረብንበትን ገብርኤል እንዲያስረዳ ጉዳዩን በዝርዝር በችሎቱ ዳኛ ታዘዘ በእግዚአብሔር። ከተቀመጠበት ገብርኤል ተነሳና ከሰማይ የሚበልጥ ሰማያዊ መዝገብ ገልበጥ አደረገና አንገቱን አቅንቶ ችሎቱን ቃኘና ያንን የሰማይ ዶሴ እያገላበጠ ጉዳዩን በዝርዝር አብራርቶ ገለጠ። ስጋና ነፍሴ የተቆጡበትን እግዚአብሔር ችሎት ፊት የቀረብንበትን እኔ መሃል ሆኜ የበደልኳቸውን ሰባት በጋና ሰባት ሙሉ ክረምት ሰባተኛው ሰማይ ሰባተኛ ችሎት አቀረበ ገብርኤል ዝርዝሩን ራፖርት። የገብርኤል ራፖርት እንደተፈጸመ እግዚአብሔር ባንክሮ እንደተደመመ ራሱን ነቅንቆ እየተገረመ
በላ የምትለውን ልስማ ንገረኛ። ታምናለህ አታምንም አለኝ በአማርኛ። ምኑን ነው ጌታዬ አልኩት በእግዚአብሔርኛ። እግዚአብሔር ያለ ወትሮ ከት ብሎ ስቆ በትሩን አኑሮ ካባውን አውልቆ ዘውዱን አስቀምጦ ተገርሞ ተደንቆ ምኔንም አየና ይንከተከት ጀመር ተደሞ እንደገና። 7 በጋና 7 ሙሉ ክረምት ሲነበብ የኖረው ወንጌሌ ባይገባኝ እግዚአብሔርን አሳቀው። ችሎት የታደመው ሁሉም አብሮ ሳቀ። ሚካኤል ደስ አለው፣ ገብርኤል ፈነደቀ፣ ሳጥናኤል ዘለለ፣ ቤልዜቡል ቧረቀ። ሥጋ ነፍሴና እኔ ብቻ ግራ ገብቶን ፍርዱን እስክንሰማ እስክናውቀው ጓጉተን አንድ ጊዜ እርስ በርስ አንድ ጊዜ ገብርኤልን አንዴ ቤልዜቡልን አንዴ ሚካኤልን አንድ ጊዜ ወደ እግዚአብሔር አንዴ ሳጥናኤልን በሳቃቸው መሃል ስናይ ተደናግጠን 7 ጊዜ 7 ዓመታት ቆይተን በ7ኛው ወር ሳቃቸው ሁሉ አልቆ በሳቅ የወረደው እንባቸውም ደርቆ 7ኛው ችሎት ጸጥ አለ ለአንድ አፍታ። ሥጋዬ ውስጥ ያለው ልቡ መታ። ነፍሴ ተደበቀች ነፍሴ ውስጥ ገብታ። እኔም ውስጥ ዝም አለ የውስጤ ዝምታ። እግዚአብሔር እንደገና ደረበ ካባውን፣ ጨበጠ በትሩን፣ አጠለቀ ዘውዱን። አንዴ ሚካኤልን አንዴ ሳጥናኤልን ግራ ቀኝ አየና ምን እንደው ፍርዳቸው ሐሳብ እንዲሰጡ በእጁ ጋበዛቸው። ሳጥናኤል ሐሳቡን ይፎክረው ጀመር። ሥጋውን በድሏል በእውነት ይህ ፍጡር ምንም የማያውቀው የዋሁን ሥጋውን ለሰው ይምሰል ብቻ ወይ ላይ ጠቅማት ነፍሱን አንገላቷንልና ይህን ውብ ሥጋ ይህን ውብ ገላውን እግዚአብሔር በጥበብ ነፍስና ሥጋውን በውስጡ አዋህደ ሰጥተኸኝ አሁኑን ይዤው ልሄድና ላሳየው ሲኦልን አለና ፎክሮ እንደተገለለ ሚካኤል በተራው ሐሳቡን ቀጠለ። ነፍሱ በምድር ላይ በእውነት ተጨንቃለች። ከዚህ ሥጋ ጋር መኖር አልፈልግም ልቀቀኝ ብላለች። ግን በግብዝነት ለማይጠቅመው ነገር ለሥጋ እያደላ ቢበድላት መጣች ይኸው አቤት ብላ። የምድሩ ስቃይዋ መከራ ፍዳዋ ያበቃታልና ነፍሱን ከሥጋዋ በዚህ በፍጡር ውስጥ አንድ ላይ አኑረው ስጠኝ ይዤው ልሂድ ገነት ይሁን ቦታው አለና ቁጭ አለ ሚካኤል በፈንታው። እግዚአብሔር በታሪኩ አይቶት የማያውቀው ግራ የሚያጋባ ዳኝነት ገጠመው። ለማን እንደሚሰጥ ብዩን አስጨነቀው። አሰባሰበና ፊቱ ድንገት በርቶ ሚካኤልና ሳጥናኤልን ጠርቶ ሰው አንድም ለነፍሱ ወይ ለሥጋው ያድራል፣ እንዴት ሁለቱንም በምድር ይበድላል አለና እግዚአብሔር በእግዚአብሔርኛ እንዲህ አለኝ ፍርዱን በጊዜ አማርኛ። እንዳንተ ያለ ፍጡር መፍጠሬን በምድር ማስታወስ አቃተኝ ይጠራጠር ጀመር። ነፍስና ሥጋህን ቢቀር ማስማማት እንዴት አንዳቸውን መሸከም ያቅት። ሥጋህን በድለ ለነፍስ አላደርግ፣ ነፍስህን አጉድተ ሥጋህን አልጠቀምክ። ለሲኦል አትመጥን ለገነት አትበቃ፣ ለፍርድ ማትመች አስቸጋሪ ነገር አወዛጋቢ ዕቃ ነህና ሂድ በቃ። ሄደህ ለዘላለም ኑር ከመጣህበቱ፣ ሥጋህን ሳጥናኤል ይውሰደው ወደ ርስቱ፣ ነፍስህን ሚካኤል ያኑራት ገነቱ ብሎ አሰናበተኝ እግዚአብሔር ከፊቱ። 7ኛው ችሎት ይህን ፍርድ አግኝቼ ሥጋዬን ለሲኦል ነፍሴን ገነት ትቼ ዘላለም እንድኖር እግዚአብሔር ፈርዶልኝ አለ ሥጋ ለነፍስ እንድኖር ፈቅዶልኝ ባዶህን ሂድ ብሎኝ ባዶኝ መጣሁኝ። ትልቅ ቤትሽ ግን ዛሬ ባዶን አይሄድም። እናመሰግናለን። እንግዳ ሚኒስተር ምናምን የማይለው ነገር የሚለው ነገር ባይኖርብኝ ኖሮ ይገባዋል 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 ቤትሽ በጣም 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 ይገባሃል። የኛ ዋርካ የኛ ጥላ
እኛ ጓደኞቼ አንድ ብሔረሰብ አላችሁ እናንተ ሰዎች ይሉናል። ከተመዘገቡት የኢትዮጵያ ብሔረሰቦች በተጨማሪ ያ ብሔረሰብ ቲያትር ይባላል። በተለይ ደግሞ ያ ብሔረሰብ ደግሞ ትንሽ ክላን አለው ከውስጡ። ያ ክላን ደግሞ የአዲስ አበባ ዩኒቨርሲቲ ቲያትር ትምህርት ቤት ይባላል እና ስንነጋገር ለየት ያለ ድምፅ አለን። ፍቅር ስንገልጽ ስለዛ ትምህርት ቤት፣ ስለ ባህል ማዕከል፣ ስለ ዲፓርትመንት እያንዳንዳቸውን ሰዎች መጀመሪያ ላይ ማን ያዘዋል የተመረቀው፣ ቀጥሎ እነ ጌትነት ናቸው፣ ከዛ እነ ኪያ እነ ኪሮስ ናቸው፣ ከዛ በኋላ ይልና ደግሞ እነ ኃይሉ ጸጋዬ እያልን ተማሪ ሆነን ስማቸውን እንሸመድዳለን። እዚህ ሀገር በተማረ ባልተማረ የጥበብ ሰው በዚህ ሆነ በዚህ የሚል ብዙ ትግል ነበር። ያንን ትግል ፈርቀደው ብርሃን ሰጥተው ከከፈቱት ሰዎች የመጀመሪያው ፊት ቆሞ የሚታየው ይሄ ሰውዬ ነውና ይገባዋል 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 ይገባዋል። ጌትነት 93 ዓመተ ምህረት ስንመረቅ በነገራችን ላይ አንዳንድ ሚኒስትር መሆን ጥቅሙ ሚኒስትር ባለው ጊዜ አንዳቸውን ጋር ወጥቼ ማውራት አልችልም ነበር። በዚህ ድል ነው ያገኘሁትና የኔን ባቾች ስላልተናገሩ 93 ስንመረቅ ዩኒቨርሲቲያችን 50 ዓመት የሆነው ነበር። የዛን ጊዜ ከተመራቂዎች ተመርጦ ጌትነት ተውኔት እንዲጽፍ ተደረገ። የተውኔቱ ርዕስ 50 ዓመት ስንት ነው ነበር የሚለው። በዛ ውስጥ በዩኒቨርሲቲው የወጣ የወረደውን ታሪክ የኢትዮጵያን ታሪክ በዩኒቨርሲቲው ታሪክ ውስጥ አስገብቶ አሰራን። የኛ ባች ነበረ የሰራው። እዛ ውስጥ ዕውቀት ብቻ ለሚያስተማረን ደግ ነው ይሄ ሰውዬ፣ በጣም ደግ ነውና እኛ ካፌ ያመልጣል፣ ብዙ ጊዜ ራት ያመልጣል ቲያትር ሲሰራ። ጌትነት አላቅም እንደ ዛሬ አልተሸለመም። 5 ሚሊዮን የብሔራዊ ቲያትር ሰራተኛ ነው። ግን 5 ኪሎ ድሬዳዋ ምግብ ቤት ይባላል ዩኒቨርሲቲ የተማራችሁ ሰዎች ታውቃላችሁ። እዛ ወስዶ ያን ሁሉ ሰው ራት ይጋብዛል፣ ውሃ ያጠጣል። ውሃው አይተረጎም፣ ውሃ ብላችሁ አቁሙት። ለዩኒቨርሲቲ ተማሪ ያ ማለት ትልቅ ነገር ነው። መብሉ እንዳይመስላችሁ፣ ውሃው እንዳይመስላችሁ፣ ከጌትነት ጋር ተቀምጦ ማዕድ መቁረሱ ነው መከበሩ፣ ሰው ሆነን መቆጠሩ። ያችን ፍቅር የሰጠን ሰው ነው። አሁን ይሄን ሁሉ እያልኩ እየተናገርኩ ጊዜያችሁን አልጨርሰውም። ሁሉም ሰው ተናግሯል። ውዳሴ ፈሶለታል፣ ምስጋና ፈሶለታል። በቃ ኢትዮጵያ ተስፋ አላት ማለት ነው። ሰው ማክበር ጀምራለች ማለት ነው። ኢትዮጵያ የሰራልሽ ቀርቶ የገደለሽ በላ ከተባለችበት ወጥታ እንደ ተፈራ አይነት እንደ አሌክስ አይነት ልባም ሰዎች እንደ አድዬ አይነት ልባም ሰዎች እዚህ ያሉትን ስም ሁሉ ባልጠራም ከተሰበሰቡ ለካስ ባህል ማስተማር ይችላሉ። ዛሬ ጌትነት ብቻ ነው የተከበረው። ዛሬ ባህል ነው የተቀየረው። ይሄ ባህል ደግሞ እዚህ ፊት ለፊት ቁጭ ብለው ነጠላ ለብሰው ቲያትር ወደው የሚለፉ ልጆች ኢትዮጵያማ አጥለን ሰው እንሆናለን፣ እንለፋለን፣ እንክፈል፣ እንሰደብ፣ እንጠላ፣ የምንበላው እንጣ፣ እንሰቃይ፣ እንጎሳቆል፣ ግን ኢትዮጵያ የሆነ ቀን እንደ ጌትነት ጠርታ ታከብረናለች የሚሉ ልጆች ይፈጠሩባታል። እና በባህልና ስፖርት ሚኒስቴር ስም የተስፋ ኢንተርፕራይዝን ከዚህ ቀደም በጣም ወደውን ኪሮስ ኃይለ ሥላሴ እንደዚህ አክብረው ተገኝቼ ነበር። ዛሬ ሁለተኛ ተገኘው። ሰልፈኞች እዛ ይታዩኛል። በጣም መከበር ያለባቸው አርአያ የሆኑን የደገፉን በሙሉ ይታዩኛል። እዛ ከሌ እንዳልል ነው። በጣም እናከብራቸው አሉ። ይህ ባህል እየሆነ እንዲሄድ ፈር ስላመጣችሁ፣ ፈር ስለቀደዳችሁ በጣም አድርገን በሚኒስቴር መስሪያ ቤቱ ስም እናመሰግናለን። ጌትዬ እግዚአብሔር ጤናና እድሜ ይስጥህ።
የምታስበው ነገር ይኖራል። ያንን እውን የምታደርግበት እድሜና ጤና ይስጥህ እላለሁ። አመሰግናለሁ። ሀሎ፣ እንዴት አመሻችሁ? ድንኳን ሰብሬ ነው የገባሁት። አንዳንድ አስቂኝ ነገሮች መናገር ፈልጌ ነበረ። በተለይ ጌትነት ነው የሚያስቀው። አታ አንድ ቀን ቢራ ስንጠጣ አልነግራችሁም፣ የኔና የሱ ብቻ ቀልድ ናት። እኔ ኃይሉ ጸጋዬ የብዙ የበርካታ ሬዲዮ ድራማ፣ የመድረክ ድራማ፣ የቴሌቪዥን ድራማ ደራሲ ነኝ። ለዚህ ካበቁኝ ከትልቁ መምህሬ ከመንግስቱ ለማ ቀጥሎ ከምጠራቸው 3 ሰዎች አንዱ ጌትነት ነው። ጌትነት በወጣትነቴ ግጥም መጻፍ እንዴት እንዳለብኝ ያሰቡ 3 ዓመት ብቻ ነው የኔ ሲኒየርነቱና እነሆ ጌትነት እዚህ ፊትህ የቆመው ኃይሉ ጸጋዬ ያንተ በረከት ያረፈበት ነውና ምስጋናዬን ተቀበል። ሌላው ብዙ ነገር ተብሏል እና ቤን ነክያ ብዙ ነገር ስላሉ አልጨምርም። ዶስቶየቭስኪ የሚባል ደራሲ አለ አሜሪካ ማነው ራሻ። ቶልስቶይ የሚባል ሌላ ትልቅ ደራሲ አለ። ሁልጊዜ ክርክር አለ። ማን ነው የዓለም ቁጥር 1 ኖቨሊስት ሲባል አንዳንዶቹ ዶስቶየቭስኪ ይላሉ፣ አንዳንዶቹ ቶልስቶይ ይላሉ። ያም ሆነ ወደ ራሻ ነው የሚሄደው። አና ካረኒናን ጻፈና ቶልስቶይ ዶስቶየቭስኪ ያነበበው በእድሜ እሱ ይበልጣል ትንሽ። ከዛስ በፒተርስበርግ ጎዳናዎች እየሮጠ መጽሐፉን ይዞ የጥበብ አምላክ የጥበብ አምላክ የጥበብ አምላክ እያለ ይሮጥ ነበር። ለማ ለቶልስቶይ ክብሩን ሲገልጽ፣ እኔ ኃይሉ ጸጋዬ ለጌትነት ነው በአዲስ አበባ ጎዳናው የጥበብ አምላክ የጥበብ አምላክ የጥበብ አምላክ እያለ እሮጥለታለሁ። ድንኳን የሰበርኩበትን ዋና ምክንያት ልንገራችሁ። እዚህ የኔ ተማሪ አሁን ሚኒስተር ነው ነብዩ ባየ አለ። እጅግ በጣም ከማከብራቸው ከማደንቃቸው ሲኒዮሮቼ መካከል ተፈሪ አለሙ አለ። እጅ ነሳለሁ። እንግዲህ ሚኒስትሩም አለ። እኛ የጥበብ ተወካዮች አለ። የኢትዮጵያን ሕዝብ ወክላችሁ ደግሞ እናንተ አላችሁ። ለምን ጌትነትን አንድ ትንሽ ነገር አንሸልም? ዛሬ ሚኒስትሩ አሏ እሱ ተፈራ ወርቁ ስልክ ቢያነሳልኝ አበባ እንዲያዘጋጅ ልነግረው ነበር። በዚህ ሰዓት ጌትነት እኔው እዚህ ጋር ተንበርክኮ የሚወስዳት ማዕረግ ነበረች የሎሬትነት። እኛ የኢትዮጵያ ህዝቦች የጥበብ ተወካዮችና ህዝቦች ከሰጠነው ማን ሊወስድበት ይችላል? ስለዚህ ማን ነው ጌትነት ነው ሎሬት? ሎሬት ነው ጌትነት ነው። ከዛሬ ጀምሮ ማንኛውም ጋዜጠኛ የፕሬስ፣ የቴሌቪዥን፣ የሬዲዮ ማንኛውም ጋዜጠኛ ገጣሚ ብቻ ብሎ ስሙ እንዳይጠራ ሎሬት ጌትነት እንየው ነው። አመሰግናለሁ። እወዳችኋለሁ። እናመሰግናለሁ ኃይልዬ። ቤትሽ የአገርቱ ጭብጨባ ያስፈልጋል። እንኳን ተወለድክልን፣ እንኳን ለዚህ ክብር በቃ። እጅግ በጣም እናመሰግናለን። ቤትሽ ምን ብሏል? ሀሳቡን እጋራዋለሁ። እኔ ዝም ብል ይሻለኛል፣ ዛሬ ደንግጫለሁ እያለ ዝም ይበላል ያውራ። እሺ ከቲያትሩ በኋላ ነው እንዴ? አሁን ነው ጌትሽ በቃ ትንሽ ደቂቃ
በቃ ምንም ማለት ህዝቡ ጠየቀን። እሺ ትንሽ ነገር በልና እውነቱን ለመናገር ዝም ነበር በጣም የሚገልጸው። በጣም ነው የማመሰግነው። በጣም እድለኛ ነኝ። እግዚአብሔር በጣም አብዝቶ ይወደኛል። ይሄ ሁሉ የሆነው በእኔ ፈቃድ አይደለም። እውነቱን ለመናገር መንገድን ቀድሞ እየጠረገ ነው እግዚአብሔር ከዚህ የክብር ማማ ላይ ያቆመኝና በመጀመሪያ እግዚአብሔር የተመሰገነ ይሁን። አንዳንዴ ቃል ስሜትን በሙሉ አይገልጽም፣ እንደውም ይደብቀዋል መሰለኝ። ከቃል በላይ ነው የተሰማኝ ስሜት። ሁላችሁንም በጣም አመሰግናለሁ። እንግዳው ከተነሳ ቀር እንግዲህ ገና ካንቀልባ ተቀብላ ያሳደገችኝ ታላቅ እህቴ እናቴ ምላት እማዊ ፋንታነሽ እዚህ ያለችና ከእግዚአብሔር በመቀጠል እንግዲህ እሷን ላመስግን። በጣም አመሰግናለሁ ያደረግሽልኝ ሁሉ። ዛሬ ወንኩትን ያደረግሽኝ አንቺ ነሽ። ከባለቤትሽ ዛሬ በአካል ባይኖርም ነፍሱ በሐሴት ቁልቁል እንደምታይ እርግጠኛ ነኝ። ከአርጌቦ አበበ ጋር በስስት አሳድጋችሁኛል። ባለበት አመሰግናለሁ ጋሽ። አመሰግናለሁ። እዚህ ያላችሁትን በሙሉ አመሰግናለሁ። የኢትዮጵያ ብሔራዊ ቲያትር ሰራተኞች ከናሳለፍናቸው ጊዜያት በሙሉ አየኋችሁ። ስም መጥራት እንዳልጀምር አጉል ነገር ነው። እንደው ጠቅላላችሁን የ1970ዎቹ የዩኒቨርሲቲ የነበርን ዘመነኞች በብዛት አይቻለሁ። ብዙ ነገሮች ነው በጋራ የተጋራ ነው። ብዙ ነገሮች አሳልፈናል። እኔ ኪሮስ ባለፈው መጋቢት ነው እንዲሁ ሰባኛው በተከበረ ጊዜ የተሰማኝ ስሜት የኔም እንደነበረ ነውና ይሄ የዛሬው ክብር የእናንተም እንደሆነ ነው የሚሰማኝ። ኃይሉ ጸጋዬ ይሄ ቀላል ነገር አይደለም። አሸክመኝ ሄድከው እኮ ተፈሪ ዚሁን አቤ እሸቱ አይ ባልጀምር ነው የሚሻለው መጥራት። እግዚአብሔር ይስጥልኝ። ሁላችሁንም አመሰግናለሁ። እዚህ ያላችሁት በሙሉ ተፌ እንዳለ አመስግኜ ተፌን የመጨረሻውን ሁለት ተፌዎች ሁለታችሁንም በጣም አመሰግናለሁ። ይሄ የተስፋ ኢንተርፕራይዝ ስራ አስኪያጅ ለኔ ያልሆነው ነገር የለምና በጣም በተለየ ከኔ ከአንድ ድምፅ በላይ መሆን አለበት ምስጋናው የሁላችሁም ይሁንና አንዴ እናመሰግናለን እንበለው። እናመሰግናለን ተፌ፣ እናመሰግናለን። ደግነትህ፣ ትጋትህ፣ ሁሉ ነገር ስብዕና የተለየ ነው። ለቲያትርና ለቲያትር ባለሙያ የምታደርጋቸው ነገሮች በሙሉ ከቃል በላይ ናቸው። እግዚአብሔር ይስጥልን። በቃ ሁላችሁንም እግዚአብሔር ይስጥልን። እንዴ ባየው ቁጥር እኮ ተአምር እኮ ነው። አቢሲኒያ ባንክ ጉድ አደረገኝ እኮ። አበሻ ቢራ የሚገርም ነው። ረጅም ጊዜ ትውውቃለን። በእውነት በዚህ ደረጃ ያስደነግጡኛል ብዬ አላሰብኩም ነበር። በጣም እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። እንደምን ዋላችሁ? ከወንድሟ ጋር በጣም ደርበስኛል ነው። በጣም ደስ ብሎኝ ነው። አታ ይገለጣል። አታ ሌላ 78 88 108 ዓመት ድረስ ነው። ከዛ በኋላ ይበቃል። ታፌ ከመጀመሪያው ስልክ ስደውልለት ጀምሮ የነበረው ቀናነት የነበረው መልካምነት ቃላት አይገልጸውም። እናቴ አሁን ወጥታ ያያችኋት መድረክ ላይ የሆነ ነገር ደስ ሲላት ቃላት አልገልጽላት ሲል ልብ ይመርቅ ትላለች እና ተፌ ልብ ያመስግን ያንተን ነገር። ሌላ ምንም የምለው ነገር የለኝም። ከአታና ከቤተሰቡ
እች ስጦታ ለተስፋ ኢንተርፕራይዝ አበረክታለሁ። ተቀበሉልኝ። ቅንነትህ አብሮህ ያርጅ፣ መልካምነትህ አይወሰድብህ። በጣም ነው የምናመሰግነው። እግዚአብሔር ያክብረን። በጣም ነው የማመሰግነው እኔ ለተደረገልኝ ነገር። ግን ይህንን ስራ ተስፋ ኢንተርፕራይዝ በአስተባባሪነት ሀሳብ ያመጡት ቤተሰቦች ቢሆኑ ግን እጅግ በጣም ደግሞ አብረው ከኔ ጋር በተለይ የጌትሽን ጉዳይ እኔ ብዙ ሰዎች ከኛ ኢንተርፕራይዝ ጋር ይሰራሉ። በጣም በርካታ ባለሙያዎች ይሰራሉ። የሚሄዱም አሉ የሚመጡም አሉ። ምንም ብዙ ወደ 3000 አርቲስት ሰርተው ያውቃል። ነገር ግን እነዚህ በተለይ አለማየሁ ታደሰ፣ መስከረም አበራ ሰው ገብተው ያለው እኔ በጣም የደነቀኝ ንግግር እንኳን አይችሉም። እውነቴን ነው የምነግራችሁ። አሁን አሌክስን ታውቁታላችሁ። መልኩ ትወናውን ምናምን ነው እንጂ እንዲህ ነገር አይወድም። የጌትሽ ጉዳይ ግን ብሎ ይሄንን በተለይ የምታዩቸውን ሽልማቶች ለማምጣት ሌሎች ፕሮግራሞች እዚህ የምታዩት በሙሉ ስላገዙ በተለይ እዚህ ያሉ ባለሙያዎች እጅግ በጣም በተስፋ ኢንተርፕራይዝ እንድታመሰግኑ ይፈልጋሉ።